ቤተሰብ እንግዲህ ዛሬ አብርሽ ሩታን በገሃድ እንዳውም አልፈልጋትም ብሏል። ለማን ያለው? ለዳኒና ለሜሪ ማለት ነው። ሜሪና ዳኒ በአንደኛ ደረጃ የሩታን ህይወት ከመጀመሪያ ጀምሮ ያበላሻችሁት እናንተ ናችሁ። ይሄን ራሱ የውሸት ፕሬግናንት ነኝ እርጉዝ ነኝ በይ ብላችሁ የነገራችኋትና ህይወቷን የመጨረሻ ሞር እንዲበላሽ ያደረጋችሁት እናንተ ናችሁ። ዛሬ ግን እስከሚበቃችሁ ሲያጥረገርጋችሁ እስከሚበቃችሁ ሲሰድባችሁ አንድ እንኳን ምላሽ መመለስ አልቻላችሁም። አንድ እንኳን ማለት ነው አብርሽ ሲያፋጥጣችሁ። ኦኬ እንደገና በቃ ካልፈለገ በግድ ነው እንዴ ልጁ? በቃ አብርሽ አልፈለገማ። ካልፈለገ እኮ በግድ አይደለም። ሲጀምር እናንተ ማስማማት አትችሉም ሁለታችሁም። ይሄ ማነው ስሙ ዳኒም ሜሪ የምትባሉ አለሌ ናችሁ እኮ እናንተ። አይደለም ሩታን ልታስማሙ አይደለም አብርሽ ልጅ ግን እመን ልትሉ ቀርቶ እናንተ መች አንድ ቦታ ቁጭ ብላችሁ ታውቃላችሁና ነው። አለሌዎች ሁለታችሁም አንድ አይነት ናችሁ። እናንተ ናችሁ ሩታን ያልሆነ ህይወት ውስጥ ያስገባችኋት እናንተ ናችሁ። ያልሆነ ነገር እንደዚህ ስሪ እንደዚህ አርግ እያላችሁ የምትመክሯት እናንተ ናችሁ። በቃ ካልፈለገ ደግሞ አብርሽ ካልፈለገ ደግሞ በግድ ብሏችኋል። ዛሬ በግድ አይሆንም ብሏችኋል። በቃ አይሆንም እንዴ ሩታን ያልሆነ መስመር አትገፋፏት። በቃ አትገፋፏት። እሱ በቃ አሁን ትናንትና ሄደሽ ሄርሜላ ቤት ዛትሽ። ሄርሜላ እውነት ነው ሄርሜላ አስረግዛለች እንዴ ብሎ ጠየቀሽ። እውነት ነው ሄርሜላ አላስረገዘች። ምን ለመሆን ነው አንቺ ሜሪ የምትባይ? ከዚህ በፊት ህይወታቸውን ስታበለሻሺ ከድሮ ጀምሮ የእሱን ህይወት ስታበለሻሺ ነበረ። አንተ ዳኒ የምትባል በአንተ ምክንያት ስንቴ ነው አብርሽና ሩታ ተጣልተው የነበረው? በአንተ ምክንያት ሩታን አፍቅሬ ያለው ብለህ ስንት ነገር ስታደርግ የነበርክ ተንኮለኛ ሰው ዛሬ መተክ እንደማይታረቁ ሁለቱ እንደማይስማሙ ታውቃላችሁ። ሩታና አብርሽ ኦልሬዲ በቃ አብቅቷል። አይታረቁ። ታርቀው እውነት ልጃቸውን አንድ ላይ ቢያሳድጉ ዊ አር ሃፒ ኤቭሪዋን ሃፒ። በቃ እሱ ሄርሜላ ወስደዋለች። ኦልሬዲ ሄርሜላ ወስደዋለች። በቃ ሄርሜላ አሸንፋለች። ሄርሜላ ወስደዋለች። አሁን አንተ ዳኒ እየመጣክ ነገሮችን የምታብሰለስለው ነገሮችን የምታማታው ምን ለማድረግ ነው? ልጅ የኔ ነው ብለህ አንተ ስንት ብጥብጥ ሩታና አብርሽ እንዳይስማሙ እንዳይታረቁ አብረው እንዳይቀጥሉ ስንት ነገር ስታረግ የኖርክ ሰውዬ ዛሬ ደርሶ ተቆርቋሪ መስለክ በዚህ ልክ ሳይክ የሚገርም ነው። በጣም ነው የገረመኝ። በጣም ጋይስ ይቅርታ እሺ፣ ትንሽ ንፋስ ምናምን አለ ስፖርት እየሰራሁኝ ነውና ይቅርታ ንፋሱ ድምጽ ካለ ከረበሻችሁ ብዬ ነው። እና ምን ልላችሁ ፈልጌ ነው ቢያንስ ትግስት ይኖርክ። ኦኬ ማስታረቅ እንደዚህ አይደለም። ሁለት አለሌዎች ለእርቅም ለምንም የማትሆናችሁ ከሷ እራቁ። በቃ አብርሽ ምንድን ነው ያለው? ብቻዋን መታ ቢሆን ኖሮ በሪስፔክት አወራት ነበረ፣ ግን ብቻዋን አልመጣችም። ከእናንተ ጋር መጣ። እናንተ ደግሞ የምታደርጉት ነገር ጥሩ አይደለም አለ። በቃ ሲጀምር እኔ ሩታን አልፈልጋትም አለ እኮ ዛሬ ቃል በቃል ነው ያለው። ሩታን እንደውም አልፈልጋትም። ከዛ እሺ ስለ ልጇ ሲባል ልጁንም ከፈለክ አንተ ውሰድ አለክ። እሺ ምን ምላሽ አለክ አሁን ለዚህ? የባሰ ልጅ እንኳን እውነት እንኳን ቢኖር ልጁን እንዳይረዳ አደረክ ማለት ነው። ስለዚህ አንተ ሲጀምር ሩታና አብርሽን ማስታረቅ ሳይሆን ሩታና አብርሽን የበለጠ ማራረቅ፣ ከዛ ደግሞ የአብርሽን ህይወት በአብርሽ ስለምትቀና የአብርሽን ህይወት ለማበላሻት ነው። ሲጀምር ሄርሜላ በቃ ኦልሬዲ አብርሽ ወስደዋለች። አሁን ወደዚህ ተመለስ ማለት ይሄ ሰው በግድ አስራችሁ ብሏችኋል እኮ በግድ አፍናችሁ ልታስቀምጡኝ ነው ወይ አለኩ። እኛ ሩታ ታሳዝነናለች። የእናንተ መጫወቻ መሆኗ ያቺ ብልጥ ናት። ሄርሜላ ጎበዝ ናት፣ ብልጥ ናት፣ ታነባለች፣ መጽሐፍ ምናምን አንባቢ ናት፣ ብዙ ነገር ታውቃለች። እንዴት ፍቅር መስጠት እንደምትችል ታውቃለች። ለብዙ ሰው ከነሱ አልፎ ለኛ ራሱ ትምህርት ቤታችን ናት። ፍቅር እንዴት መምራት እንዳለብን፣ ፍቅር እንዴት መያዝ እንዳለብን እያሳየችን ያለች ልጅ ናት። እና አንዳንድ ነገር ላይ የማይሆኑ ነገሮች ባናደርግ መልካም ነው እላለሁኝ። ይሄ የኔ መልእክት ነው። ስለዚህ ከህይወቷ ውጡ። ያልሆነ ነገር ሩታ እመኑኝ 100% እርጉዝ አይደለችም። ግን እንደዚህ አርገሽ ስሪ ያሏት ደግሞ ማናቸው? እንድትዋረድ ስለፈለጉ ወዳጅ መስሎ ጠላት ሜሪና ዳኒ ናቸው። ሜሪና ዳኒ ሄዳችሁ ፌክ ወረቀት አሰርታችሁ የቆየውን ወረቀት አምጥታችሁ ይሄንን ነገር እንድትሰራ ያደረጋችኋት እናንተ ናችሁ። ትወጡታላችሁ። ኦኬ ሩታ ደግሞ ብልጡኝ። እስከ መቼ ሰው ይጠቀምብሻል? እስከ መቼ አንቺ እነ ሜሪ ያዙሻል? እስከ መቼ እነ ዳኒ አንቺን ሂጂ እያሉ ይገፋፉሻል? እንደዚህ አይነት ነገር። ስለዚህ ይሄ ነው ያለው ነገር። ሄርሜላን አትንኳት።
በቃ ሄርሜላ የራሷን ህይወት መኖር ካለባት ትኖር። በቃ ኦልሬዲ ሄዷል እሱ። አሁን አብርሽ ተመልሶ ሩታ ህይወት ውስጥ ቢገባ ራሱ አይቀመጥም። መመላለስ ነው የሚፈልገው። መውጣት መመላለስ ነው የሚፈልገው። ይሄ ደግሞ ምን ያደርጋል? በቃ አንድ ወንድ ካልፈለገ አልፈለገም ነው። ሴት ናት እንጂ ወንድ ከቆረጡ ወንዶች ቆረጡ ነው። እንደኛ አይደሉም። እኛ እንደ ጡታችን ልባችን የተንጠለጠለ ስለሆነ ጨክነው ቢሄዱም ይመለሳሉ ብለን እንጠብቃለን። ካልተመለሱ አልተመለሰም ነው በቃ። እና ይሄ ነው የምላችሁ ጋይዝ። እኔ አላቅም ብቻ ዛሬ በጣም ነው የተናደድኩት። ስፔሻሊ አብርሽ ራሱ በቃ እንደውም አልፈልጋትም ምናምን ልጁ ምናምን ሲባል አቅፍላት አንተ ምናምን አለው ማለት ነው። እና ይሄ ነገር ጥሩ አይደለም። እባክህን አቶ ዳኒ ከዚህ ውስጥ ውጣ፣ ነገር አታምታታ። አንቺም እንትና ሜሪ የምትባይ ወደልም ከቻልሽ ወጣ በይና እስኪ ሩታ ታያት ለብቻዋ። ከአብርሽ ጋር ማውራት ያለባት ነገር ካለ ዲስከስ ታርግ። አንቺ እናንተ እየተከታተላችሁ ልጅቷን አግታችኋታል እንዴ? እየተከታተላችሁ አያችሁ። አሁን ሄርሜላ ከማንም ጋር አትገጥም። ሄርሜላ ጎበዝ ናት። ለብቻዋ በቃ ለብቻዋ ነው ሁሉ ነገሯን የምታስኬደው። አንቺ ለምንድን ነው እዚህ ምዛም የምትሄጂው ሩታ? በቃ ይሄ ነው ልል የምችለው። ጋይስ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሀሳብ አስተያየታችሁን ደግሞ አስቀምጡልኝ ኮመንት ላይ ሀሳባችሁን አያለውኝ። ፕሊስ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ውዶቼ፣ ማሮቼ፣ ፍቅሮቼ እወዳችኋለሁ። በጨዋነት ንጹህ የሆነ ኮመንት እንድታስቀምጡልኝ ነው የምፈልገው። በሌላ ቪዲዮ እስከማገኛችሁ ድረስ ሰላም እደሩልኝ። ባይ ባይ።